ብራሷ አትበላም ያላን ተደብሯት ነው ማለት ነው። በቃ ወላሂ አልበላችም። ባለፈው መሲ ጋር ሄድንና ከሄርሞክ ከቅድስት ምግብ ቤት ምግብ ታዘዘ ማለት ነውና አልበላችም። ትንሽ ነው የበላችው። አንቺ ምን ነሽ ነው ቅርጽ ይበላሻል ብለሽ ነው ስለት አይ በቀኝ አለችም ማለት በቃ ገባላት። ፍቅሩ እኮ ነው። አንተ አልገባልህም እንዴ? የኔማ ወጣልኝ እሱ ሲገባ መጀመሪያ እኔ ገባ እሱ አሁን ሲገባ እኔ ወጣ። ኧረ ወይኔ ፈርበላሽ እረፍ ወላሂ እረፍ። የኔ ወጣ በቁጥጥራችን ስር ነው ያለው። እረፍ። እንደዚህ አይነት ቀልድ አቁም። ላይ እረፍ። እንደዚህ አይነት ቀልድ አቁም። በሽታን ማን ነገር ውስጥ ከተህ እረፍ። የኔ ወጣልኝ ማለት አሁን አልሐምዱሊላህ አልኩኝ። እሱ አሁን ይገባ እናስወጣታለን። ችግር የለም። እኛ ሴቶች ችግር የለብንም እኮ ግን አነሰች ካንተን ከፍ እስኪ አስወጪላት እስኪ። የሴት ደግሞ አይወጣም አሉ። ኧረ ኮንፊደንስ ልጅቷ ምን አድርጋት ነው የማክል የማይወጣላት? ኢንሻአላህ ገና ከተዋወቃችሁ ወራላችሁ ሰዎች ምንድነው የማይወጣላት? ሰው ስንት አመት ተወልዶ አብሮ ኖሮ እንኳን ይወጣል። ፍቅር የሚባል ነገር በሽታ እኮ አይደለም። የኔ ከባድ ነው። አስተበተውክባት እንዴ? ከባድ ከሆነ የሚሆነው እንደዛ ከሆነ ብቻ ነው። እኔ ታይን ተሸፋፍኝ ምንድነው ዛሬ እየሰራህ? ወላሂ ምን ሸይጣን ረጅም ረፍ ሸይጣን ዛሬ አላየኋትም። ሊቭ ላይ ምኑና ነው የሆነ ከትናንት በጣም አሟት ነበር። አንተን እንጠይቅህ እንጂ ምኑና ነው የምንለው እኛ አንተን ነው እኮ በቃ ከኛ ራስ ወርዳለች ኦሬዲ። አሁን እኛ የምንጠይቀው ልጅ ተወው ነገር ከሆነች አንተን ነው ምን ሆና ነው? ወላሂ የምር ነው ወላሂ አንተን ነው የምንጠይቀው። ሃይ አረ ተይ እንጂ ሳዲ ሆ ወለ ሰውዬው ከኔ ራስ ወረዱ። አሁን እኔ እዚህ ቤት እየሰራሁ ያ ጅማን ጎንደሱ አንቺ ታች አንቺ ቅርበነን እሷ ሻርጃ። እሺ አሁን አንድ ነገር ኮና ስለሷ ማወቅ ግዴታ አለብህ። ስለራዋን ማወቅ ግዴታ አለብህ። የት ናት? ምን እየሰራች ነው? ምን ሆናለች? በላሽ ጠጣች የሚለውን እንኳን ማወቅ አለብህ። አይገርምም? ጨምላቃች ኒካ አረግ መጀመሪያ እንጂ ኒካ ካናፈርክ ታዲያ ማን አብረህ ቪዲዮ ያስራለ? እና አብረን ቪዲዮ መስራት ማለት እኮ እንትን አይደለም። ተይሳይ በሰርግ ሙዚቃ እየሰራ እኔ እየሰራው እስካሁን ድረስ ሊቭ ላይ የለችም። ምን ማለት ይችላል? ይሄ በቃ ልብ እኮ እዛው ነው ያለው። ወንዶች ግን ለምንድን ነው ማፍቀራችሁን ማመን የማትፈልጉት? አንዳንድ ወንዶች በፍቅር ማረጋችሁ አናሳይም። ፍቅራችን በውስጥ ዘምናረገው እንደዛ ነው። ችግርና ፍቅር በውስጥ ዘምናረገው። አይ ችግርን በውስጥ ብታረግ ኦኬ ወንድ ልጅ ነኝ እችላለሁ መወጣት እችላለሁ ብለህ ስለምታምን ነው ራስክን። ፍቅር ግን የሚደብቅ ነገር እኮ አይደለም። ብትደብቀው እንኳን ልትደብቀው የማትችለው ስሜት ነው ፍቅር እኮ። ሳትናገር እንኳን ያወራል ፍቅር እኮ። አታውቅም ስለ ፍቅር ተመችተኛለች ያቺ ኢንሻአላህ እኔም እኮ ብዬ ነበር እኮ። ሰላም አለይኩም። ወአለይኩም ሰላም ሀቢቢ። እሺ ምን ብለህ ነበር? መንቀኛ በዙብን በቃ ምን ላድርግ እስኪ ያው ምክርና ቃልሽ ገና ሳትጀምሮ ምኑን እንቅፋት ይበዛባል አለ ብሬቀብን ዋን ከሳትልም እንዳንተ ቆርጠክ ግድ ከዚህ ቀልቃላ በጣም ነው የምወደው የስሚ የምልሽ ግን ቶሎ ኒካ ማሰር ይችላል ወይስ ቆይቶ ማሰር ይችላል? እስኪ ወላሂ ቶሎ ማሰር ወላሂ ምን እኔ ሙስሊም እኮ ነኝ። እንዴት ለመክር ነው የምትፈልገው? ተዋድር ቀኑ ማሰር አይደለ? ወላሂ ወር ሁሉም ይሄ መጠናናት ትዳር ውስጥ ገብተህ ተጠናና። አንቺ ሳዲ አንቺ ነው በቃ ጋብዝሻለሁ የሆነ ነገር። አንቺ ጥሩ ሰው ነሽ። የምሬ ነው። እምቢ ብለህ ነው እንዴ ኒካ እንሰር ስትላ? ሴት የትኛውም ሴት እንዲያትል ኒካ ውጡ፣ አትጮህብኝ። ኒካህ ማለት ነው ሴት ልጅ እንደ ኒካህ የሚያረጋጋት ነገር የለም ሲጀምር። ስለዚህ የትኛውም ሴት ኒካህ እንሰር ብትላት ወዳህ ተወዳችሁ እሷን ቢያትል ወንድ ልጅ ነው እንደውም ለኒካህ በጣም የሚቆየው። ቆይ እንጠናና፣ ቆይ ትንሽ ጊዜ እንትን እንበል ምናምን ይላል። ወንድ ልጅ ግን ኒካህ አስራችሁ የፈለጋችሁትን ብታሳልፉ ምንም አይቆጭም። ገባ?
ከዛ ግን ኒካ ሳታስሩ እንደፈለጋችሁ አሻሸ ገዳሚ ብላችሁ ከዛ ነገ ከነገ ወዲያ ጸጸት ነው የሚሆነው። ወላሂ እውነቴን ነው። ግን ባይዘው በዛ አጋጣሚ እውነቴን ነው። እኔ ራሱ እንደዛ እያልኩ ነበር። ምን እያልኩ ነበር? አንዳንድ ሰዎች ግን ምን አለ ሳዲ ምን ይላሉ? እስኪ እንጠናና ምናምን ይላሉ። ገብተሻል? ሴቶች ይላሉ በአላህ ኖ ለነሱም እንትን ነው። ቆይ እዚህ ሰው ብዙ ስላለ እዚህ ቆይ ለነሱ ሜሴጅ ይሆናላቸው ሪሳላ። ለምንድን ነው ሰዎች እኔ ምን እላለሁ አብረህ ስትኖር ነው ሰው የምታጠናው እንጂ በውጭ ሆነ ሰውን እየተገናኘ በአንድ ሳምንት 2 ቀን በሳምንት 3 ቴስት አግንታ አታውቀውም። ታውቀዋለህ እንዴ? የስ ነው ታውቀዋለህ። ሰውን እንደዚህ በውጭ ሻይ ቡና እያልክ እየተገናኘ ከስንት ቀን ምናምን በስልክ ያወራ ሰው እኔም ብያለሁ አይታወቅም። ሰው የሚታወቀው ምንድነው አብረን መኖር ሲጀምር። አሁን እዚህ ቤት እኔ አለው አይደለ እና ሐምዛ እኔም ሰራባቸው ሰዎች አብሬ ስኖር ነው ጸባያቸው ማቃቸው። ያ እውነቴን ነው። መጠናናት 1 አመት ብትኖር ለራሱ እንትን በልጅ እየተገናኘ አጠናናም። 1 ቀን አብረው ውለ ራሱ ጠናናል 1 ቀን የስ ያ ኒካ እንሰር ብያለሁ። እኔ ግን ለዛ ነው እኔ ይወጣልኝ ኒካ እንሰር ብዬ እርፋልኩ። እሷ ደግሞ ስትል ገባላት ተረጋጋች። እሺ ግን እኔ ሴቶችን እምቢ የሚሉ አይመስለኝም። ለምን እንደሆነ አላውቅም። ኒካህ ሲባል እንደውም በጣም የሚፈልጉት ሴቶች ናቸው እንጂ ወንዶች ያን ያህል እንደውም ፍላጎት የላቸውም ብዙ ጊዜ ስናየው ማለት ነው። ወላሂ ስለ ኒካህ የምሬን ነው። ኒካህ ሴት ልጅ እምቢ አትልም። በጣም የምትፈልገው ነገር ቢኖር በቃ ኒ ሲል ራሱ አራይሃው ነው የምትለው። እንደዚህ እጇን ነው የምትሰጠው ልታገባው ማለት ነው። ስለዚህ ያ ሰው ከወንድ በተለይ ሲመጣ እንደሚያከብራት እንደሚወዳት ነው የምትረዳው። ሴት ልጅ እንደውም ይበልጥ ነው የምትወደው። ወላሂ የሆነ እንትን ቆይ ትንሽ ጊዜ ምናምን የሚለው ወንድ ልጅ ነው። ምክንያቱም እሷን ኒካ ስሬላት አግብቻት ማስተዳደር እችላለሁ ወይ የሚለው ነገር ስለሚያሳስበው እንጂ ወንድ ልጅ የሚዘገየው ሴት ልጅ ምን አሳስቧት ትዘግይ? ለምን ትዘገያለች? ወላሂ ሲጀምር ለትዳር የሚፈልጋትን ሴት ኒካህ እንሰር ብሎ ይጠይቃል ወንድ ልጅ። ዛት ሴት የሚወዳት ከሆነ ላግባሽ የግሌ ላርግሽ ነው ማለት። ይሄ ቆይ እንትን እንበል ቆይ ትንሽ ጊዜ 1 አመት ከ1 አመት በኋላ ኒካህ እናስራለን። ሲጀምር እስልምና ውስጥ ቀጠሮ የለም ለኒካህ። ደግሞ ወደ ሐራም ትወርቅ ይችላል። ደግሞ ታያለሽ በመሃል ላይ ጎበዝ በዛ መሃል ብዙ ነገር ሊፈጠር ይችላል። ሰው ከቻላችሁ ኒካህ ሰሩ ጥሩ ነው። እምቢ ካለች ሐላ ማለት ንገሯት። እኛ ብትሰማና እናንተ ወዳጆቿ ንገሯት። እንነግራታለን። እኛው ጋር የትም አትሄድም። እንዴ ናፊ የታለች? ደህና ናት? እንዴት ናት ግን? ናፊ ሰሞኑ ጠፍታለች። እኛ ጋር ራሱ ስራ በዝቶባታል ትንሽ። ዝም አለች እኮ በቃ ገናኛሽ ኦሬዲ። እሷ እኮ ለአንተ እኮ ሰጠች አደራ خلاص። አንተ ግን አደራህን እየተወጣህ አይደለም። ምክንያቱም የታለች ብዬ ስጠይቅህ ራሱ እኔን ጠየቅከኝ። እኔ ምን አውቃለሁ? እኔ ባሏ ነኝ እንደማውቀው። አንተ ግን ጠዋት ልታወራት ይገባል፣ ማታ ልታወራት ይገባል። አይልችም ወላሂ ነው ነው። ኧረ እና ቀጥታ ደውልላታ። ወላሂ እውነቴን ነው። ምን ሆነሽ ነው ላይቭ ያልገባሽው? በሰላም ነው ወይ? እንኳን ነው ማላውቀውም። ቆይ እስኪ ሞክረው። በዛ የስራ ስልክ እንሞክረው ማለት ለኛ ነው። ስልኳ እንዴት ነው ማለት እኔ ምን አውቃለሁ ስልኳን እንዴት በባለፈው ተገናኘን ማለት እኮ እንተዋወቃለን ማለት አይደለም። ተይ እንጂ አላሊ አለሰው ሲደውል ለራሱ ስልኳን የዘጋችው። አሬ ኡስማን ፍቅር በጣም ዳንጀርስ የሆነ ነው ጎበዝ። በጣም ነው እንደ ዳንጀርስ። እዚህ እኮ ባለፈው አንዲት ደወለች። አንቲ አለች ወይ ያልኳት እንዴት ነህ አለች። ደህና ነኝ ኢስማን ነው። ከዛስ እኔ በጣም ፍቅር ገባ። እሺ ኧረ እባክህ ገባ ይግባባት። እሺ እና ምን ይሻላል? አንተ በጣም ይወዳል አለች። እሺ እኔም ይወዳል አልኳት። ከዛስ እሺ እና በቃ እባክህ ተረዳ ምናምን አለች። ከዛ አንተ ደግሞ አትረዳም። እኔ እኮ ባለ ትዳር ነው አልኳት። ባለ ትዳር ነው ታውቃለህ፣ ሪዋን የሚባል ያገባና መስለ ሳቀች። አንተ ደንቆሮ
እኔ ወዳል እሱ እኔ ወዳል ደንቆሮ ብላ ሰደበች ማለት በዚህ ስልክ ስንት ብዙ ስልክ ይደወልኛል። ከብር በዚህ የስራ ስልክ የራሴን አይደለም በዚህ ካምፓኒ እንትን የምንሰራበት ብዙ ዋትስአፕ ይኖርና ከዛ ያስቁኛል። አልጠፋውም ወላሂ የምርና ግን አወራሯ እንደዛ ነው። ጣልካ በስልክ ይደውልልኝ አማርኛው እንትን ነው አማርኛው ስልሽ አማርኛ ብዙ እንትን አይደለም ብዙ አክሰንቷ ወደ ኦሮሞና ወደ እንትን ነውና አማርኛ እንትን አይደለችም። ከዛ አነጋገሯ ያስቅሻል። ደስ ነው የሚለው ስታወራ በቃ ምን እና ልጅቷ እንትን እያደረገች ነው። እስካሁን ድረስ የለችም። ቆይ እሺ አንተ አሁን በቃ ባለትዳር ነኝ አልካት ለዛች ልጅ አይደል? ይርሐምህ እኮ ስለዚህ በቃ አንተ ባለትዳር ነህ ኦሬዲ خلاص እኛ አምነናል፣ እነሱም አምነዋል፣ ሁሉም ተጠምቀዋል። እሺ አምነዋል ኦሬዲ። ግን የሚዲያ እኔ አላመንኩም። ግን እስካላገባችኝ ድረስ እኔ ካስካላስ እኔ አላመንኩም። አምናችኋል? እስኪ ገዝት ላይ ጣፉ። እዚህ 300 ሰው አላችሁ። አላመናችሁም? ግን ኮሜንተሮች ሲያስቁ ላይ ለኛ እኮ ለቀልድ ነበር ያልነው እያል አመራራች እንዴ ምናምን ደግሞ የሚገርምሽ ነገር እንደሚሉ እንዴ ባለፈው አብረን በስናችሁ እናጣላችኋለን ይላል ጭር ኮሜንት ላይ ማለት ነው። አመራራች እንዴ ምናምን ሲል ያስገኛል ነው አመራራች እንዴ ለምንድን ነው ምናምን ይላል እኮ አብረን ፎቶ ፖስት ታረግ ስትገናኝ እኮ ነው ያስ እኔ አመራራች አምናና እኔ አምኛለሁ ወላሂ አምኛለሁ። እኔ የምር አምኛለሁ። የምር ብለሻል ሳሪ ደስ ብሎሻል አንቺ? አዎ ደስ ብሎሻል። ኒካህ ደግሞ ብታስሩ ሞር ደስ ይለኛል ወላሂ። አዎ እኔ ደስ ብሎኛል። ፕሮግራሙ እንዴት ይሁን እስኪ ስለ ፕሮግራሙ ቢያንስ እንዴት ቢሆን ደስ ይልሻል አንቺ? ኦኬ ወይል እንግዲህ ያው ፕሮግራሙን እንደዚህ እንትን ቦታ ምናምን አናዘጋጅም። በቃ ቦት ላይ ፓትሪ ምንድነው ፓርቲ እናዘጋጅና እሺ የሶል ቦት ላይ እሺ ሶልን ታውቀዋለህ? ሶል አውቃለሁ። እሱ ቦት ላይ ያዘጋጅላችኋል። ምርጥ እንትን በነገራችን ላይ ክፍል ራሱ አለው። ፍራሽ ማለት አልጋ፣ ሶፋ ምናምን አለው። እሺ ምርጥ ቦታ አለው። እንትን አይ እሷን ያጅልኝ እሷን ላይ ብዙዎች ይፈልጋታል። አንቺ ልጅ ምን አስበሽ ነው? እሺ ቀጥይ። ብዙ ሰዎች ስለሚፈልጓት እሷ ፓርት እሺ የምሬን ነው ያኔ እዛው ወይኔ ቢስሚላህ የጫጉላ ሽርሽር ማለት ነው። ምንም ችግር እኮ የለውም። ባለ ትዳር እኮ ይሆናሉ የዛን ቀን ማታ አይደለ? ኒካህ ልታስሩ አይደል? አዎ እኮ የዛን ቀን ማታ ባሏ ነው የሚሆነው። ሲጀምር ባልና ሚስት ናቸው። ምንም ያደርጉ መብታቸው ነው። አልጋ እናዘጋጃለን እኛ what problem ታደርጋላችሁ አለች ጭራሽ። እሺ ምን ያድርጋችሁ? ከዛ ሶፋ ምናምን ደግሞ ለኛ የምንቀመጥበት አለ። ወዛው ያየን ዘና እንላለን። እኛ ስንተኛ እናንተ ቁጭ ልትሉ ሶፋ ላይ አቤት ትረብሻላችሁ እንዴ? ምን ልትሰሙ ነው? እሺ ከታርጋት እሷ ላይ እሷ ላይ አልጣመችኝም። ሳይድ ከፍረጫት ሶፋ ተመቸችኝ። ራሽ እኛ ተኝተን እናንተ ሶፋ ላይ ቁጭ ልትሉ እሷን ያጅልኝ። ቀጥይ። እሺ ውጪ እኮ ነው ውሃው እኮ የውሃው ድምጽ አለ እኮ ውሃ ድምጽ አለ። እሱ ላይ ደግሞ ጥሩ ነው። ስፒከርም አለው። ሙዚቃ ይኖረዋል። ሙዚቃ ነሽዳ ነው እንጂ ነሽዳ ጨምሪበት። አዎ ይከፈትላችኋል። የሰርግ የእስላማዊ ነሽዳዎች ይከፈቱላችኋል። ከዛ በኋላ እኛ በቃ እንደዚህ እንለለ ምንም ነገር አይሰማንም። ሲጀምር እናንተ ውስጥ እኮ ነው ክፍል አለው። በነገራችን ላይ ምሬ ነው እዛው እንትኑ ላይ መርከቡ ላይ ማለት ነው። እሺ ቤት በለው እኮ ከዛ በኋላ በቃ ትጋባላችሁ ኢንሻአላህ። የዛሬ 9 አመት ወይ 9 ወር ልጅ እንጠብቃለን ማለት ነው። ዛት ሲት በቃ የላይፍ እንዴት ቀላል እንደሆነ ካቀለልከው ቀላል ነው። ግን ላንቺ ነው የቀለለው። ለኔ ማን ያዘጋጀው ነው አሁን? እሱ ከባድ ነው። እኔ አዘጋጃለሁ በቃ ወይም ከሶል ጋር እናወራበትና ፕሮግራሙን
እናንተ እናሳውቃችኋለን። እናንተ ግን መጀመሪያ ስላልተግባባችሁ ተግባቡ እንደ ሐሳብ። እኔ እየተግባባው ነው፣ እሷ ግን አልተግባባችም። በፍቅር ልጅቷ ከፋለች። ከከነፈች እንዴት ነው ኒካን እምቢ የምትለው? ኒካን የሚያክል ነገር እምቢ አትልም ሴት ልጅ። ዛሬ ቀን ሊቭ ላይ የለችም፣ ሲደወል አታነሳም። ችግሯ ምንድነው እኮ? እንደዛ ከሆነ ቤቷ ሄደህ ማለት ሰው ልከህ ቢሆን ጠይቅ። ቤቷ ይታወቃለሁ፣ ግን እኔ የስራ ስልክ ነው የማውቀው። እዛ ባዮ ላይ ነው የወሰድኩኝ። የግል ስልክ ድንገት ካላት ደውይላት። እስኪ በዛ ሞክሪላት እስኪ። ኧረ እባክሽ እና ምንድነው አብሮ መስራት ይችላል እኮ ከሷ ጋር ኖርማል ነው። እሺ ሚዜክ ነው፣ አንደኛ ሚዜ ነው እሱ። ናና ታይ ማያች ሰላም በላች። ሐምዛ አይቼዋለሁ። አንደኛ ሚዜ ነው ወይ? አዎ ሐምዛ፣ አዎ አንደኛ ሚዜ ነው። የስራ ባልደረባዬ ነው። እና ባለፈው ምን ነው ብቻ መጣ? የዛን ጊዜማ እኛ ሻርጃ ነበርና ከሻርጃ ሄደን ኦኬ። አይ በነገራችን ላይ ለአንተና ለሱ ለብቻችሁ ጊዜ ስለሚያስ